ሰላም ጤና ይስጥልኝ። በመላው ዓለም በየትኛውም ስፍራ ያላችሁ የአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ የምታዩ በሙሉ ለሁላችሁም ሰላም ይሁን ለማለት እወዳለሁ። ዛሬ አሁን የማቀርበው ርዕስ ሻዕቢያና ህወሓት ያለማቋረጥ የሚያናፉበት አንዱ ትልቁ ነገር የኢትዮጵያን መከላከያ ሰራዊት አሸንፈናል የሚል ፎልስ የሆነ ብራቫዶ አለ። በፍጹም ሊሆን የማይችል ትዕቢትና እብሪታቸውን ጫፍ ያደረሰው ነገር አንደኛ እነዚህ ሰዎች የጦርነት ተንታኞች ነን ይበሉ እንጂ ስለ ጦርነት ባህሪ እንደማያውቁ የምታውቁት ከ1983 በፊት የነበረውን ሂደትና 2018 ላይ ደርሰን ያ ማለት 35 ዓመት በኋላ ያለውን ሁኔታ ማየት የሚችሉ ሰዎች በፍጹም አይደለም። በምንም ተአምር ይሄን መመልከት የሚያስችል አቅም የላቸው። አንድ ነገር ላሳያችሁ። ሻዕቢያ ከኤርትራ ውስጥ ከሚፈለግበት ቦታ ከተደበቀበት ጫካ ወጥቶ ወደ ከተሞች መንቀሳቀስ የቻለው ወደ ማብቂያው አካባቢ ነው። ዋናው ህወሓት ደግሞ የኢትዮጵያ ትልቁ ነቀርሳ፣ ያኛውም ተመሳሳይ ነቀርሳ ነው። እሱ ደግሞ 16 ዓመት ሙሉ ከእንቀሳቀስበታል የሚለው ከትግራይ ክልል መውጣት አቅቶት 17ኛው ዓመት ላይ የሶምሶማ ያህል እየሮጠ ነው የገባው። በአንድ ዓመት ውስጥ 16 ዓመት መንቀሳቀስ አቅቶት የዚህ ነባራዊ ምክንያቶች ምንድን ናቸው የሚለው ማየት በጣም አስፈላጊ ነው። የመጀመሪያው ትልቁ ምክንያት አንድ ሀገር እንድጠነክርም እንዳይጠነክርም አንድ መንግስት የሚያደርገው ውስጣዊ ጥንካሬ ነው። ደርግ ውስጣዊ ጥንካሬውን አጥቶ ነበር። የኢትዮጵያ ህዝብ ደርግ ከኢህአፓ ጊዜ ጀምሮ ባደረጋቸው በደሎችና የሰራቸው መልካም ስራዎች አሉ። እሱ ላይ አይደለም የሰራቸው ትልልቅ በደሎች የብዙ ሰዎችን ቂም እንዲቋጠር ከማድረጉ በተጨማሪ እንደገና ደግሞ መሳሪያ የማስፈታት ሂደት አርሶ አደሩ ላይ ማድረጉ ሁኔታዎች ሳይጠኑ ታጣቂዎች ቢሆኑ ለህዝብ ስጋት የሚሆኑ ቢሆኑ መልካም ነበር። ግን አጠቃላይ ገበሬውን አርሶ አደሩን የማስፈታት ሂደት መኖሩ፣ ከዛ ውጭ ደግሞ ያለማቋረጥ በብሔራዊ ውትድርና በጉልበት ወጣቶችን እየማገደ ስለሚሄድ እነዚህ ወጣቶች ውትድርና ከሙያዎች ሁሉ ቁንጮ ነው። ፈልገህ የምትገባበት ነው። አቅደህ የምትገባበት ነው። ከዚህ ተቃራኒ በሆነ መልኩ ግን በግድ እያፈሰ ወጣቶችን ሌላ ቀርቶ እድሜያቸው ያልደረሰው ልክ አሁን ህወሓት እንደምታደርገው በጉልበት እያስገደደ የግዳጅ አፈሳ ማከናወኑ፣ የኢኮኖሚ ያለማቋረጥ መላሸቅ እና የማይከፍልበት ደረጃ መድረሱ፣ የሚሊተሪ አመራሮችን ጀግና የሆኑ አመራሮችን በተሳሳተ የህወሓት ከኢህአፓ ጊዜ ጀምሮ የነበረ ሴራ ሰራዊቱ ፊት ጭምር መረሸንና እርምጃ መውሰድ መጀመሩ፣ በአጠቃላይ ከህዝብ ጋር እየተለያየ መምጣቱ የተለያዩ አይነት ስሜቶችን እየፈጠረ መጥቷል እና ደርግ ኢኮኖሚያዊ ችግሮች ነበሩበት፣ ማህበራዊ ምስቅልቅል ነበረበት። 17 የታጠቁ የፖለቲካ ድርጅቶች 17 በብሔረሰብ ላይ የታጠቁ ነበሩ። የደርግ ስርዓት ሙሉ በሙሉ ዝግ ስለነበርና አፈና ስለነበር ተቀናቃኝ ፓርቲዎች ሐሳባቸውን የሚተነፍሱበት፣ ህዝብ ሐሳቡን የሚተነፍስበት ሁኔታ ስላልነበረ ከኔ ሌላ ነገር አላመጣም የሚል እንደገና ደግሞ በአጠቃላይ በኮማንድ ኢኮኖሚ ማንም ሰው ከ500 ሺህ ብር በላይ ሀብት እንዳይዝ ማድረጉ፣ የግል ባለ ሀብቶችን እያቀጨጨ መምጣቱ፣ ከዛ በላይ የያዘው አዳሪ ስለሚባል ከ500 ሺህ ብር በላይ ለመስራት ፍላጎት የለውም። የግል ባለ ሀብቶች ተቀይደው ከተያዙ ደግሞ ሀገር አታድግም። ምክንያቱም ለምሳሌ አሜሪካ ብንሄድ አብዛኛውን ህዝብ የሚቀጥረው የግሉ ሴክተር ነው፣ የመንግስት ሴክተር አይደለም። ብቻ በአንድ ወይም በሌላ መልኩ ደርግ በጣም ከሚፈለገው በላይ በውስጣዊ ችግር የተወጠረ ስለነበረ ሰራዊቱም እንዲሰራች በጣም በተጠናና በታቀደ መንገድ ባንዳዎች ውስጥ ገብተው ጥቂት የሰራዊቱ አባላት እንዲሄዱ ተደርጎ አንዳንድ ጊዜም የዲሲፕሊን ግድፈትም ስለነበረ ህወሓት ለአገላለጹ ይቅርታ ያደረግልኝና በሴተኛ አዳሪዎችም እየተጠቀመ የነገውን የዘመቻ እቅድ ማታ ላይ በመጠጥ ስሜት የሚናገሩ ሰዎች ስለነበሩ እነዚህ ተደማምረው ስርዓቱ ኮላፕስ እንዲያደርግ አድርጉ። የመጨረሻው መጀመሪያ የሆነው ግን ሶቪየት ህብረት ወደቀች። ከፍተኛ ድጋፍ ያገኙ የነበሩት በርካታ ሶሻሊስትን ርዕዮተ ዓለም የሚከተሉ ሀገሮች እኛ ጋር
ገና ብሔራዊ ዲሞክራሲያዊ አብዮት ላይ ነን። ሶሻሊዝምን ለማካሄድ የዳበረ ካፒታሊዝም መኖር አለበት። የዳበረ ካፒታሊዝም አልነበረም። ስለዚህ ናሽናል ዲሞክራቲክ ሪቮሉሽን ወይም ብሔራዊ ዲሞክራሲያዊ አብዮት ገና እያካሄደን የነበረበት ወቅት ላይ ሩሲያ ኮላፕስ ሲያደርግ፣ የምስራቁ ዓለም ኮላፕስ ሲያደርግ ደርግ ድጋፍ ማጣት ጀመረ። የደርግ ድጋፍ ማጣት ብቻ ሳይሆን ኢሳያስ አፈወርቂና መለስ ዜናዊ ሁለቱም ለንደንና አሜሪካ ሄዱ። ሙሉ ስምምነት አደረጉ። ሃሮልድ ማርከስ ሂስትሪ ኦፍ ኢትዮጵያ በሚለው አሜሪካዊ ነው። በዛ ላይ የሲአይኤ አባል እንደሆነም ይነገራል። በገደምዳሜ ይሄ ሰው በጻፈው መጽሐፍ ውስጥ በትክክል እንዳመለከተው ሙሉ በሙሉ ቃል ገቡ ዴሞክራሲን ለማስፈን የካፒታሊስት ርዕዮተ ዓለም ለመከተል። ምክንያቱም ህወሓት ራሱ እንደ ኢህአፓ እንደ ተለያዩ በአብዮት ወቅት እንደተፈጠሩ በርካታ ቡድኖች እንደ ኢጫት፣ ኢላትአማ ወዘተርፈ ማርክሲስት ሌኒኒስት ርዕዮተ ዓለም የሚከተል ነበር። በአንድ ጊዜ ማርክሲዝም ሌኒኒዝምን ይዞ ገንባሌው ላይ ሁሉ አድርጎ ሲገቡ ገንባሌያቸው ላይ ማሌሊት የሚል ነበረበት። ማርክሲስት ሌኒኒስት ሊግ ትግራይ፣ ሌላ ፓርቲ መኖር የለበትም፣ እኛ ብቻን እያጨድን የመጣው እንደምታውቁት ይጁን ኢህአፓን ያገኘውን ጫካ ውስጥ ሆኖ እንኳን የአውሬነት ባህሪው የማይተው ድርጅት ነበርና ሲገባም ያንን አላቆመም። እንዳያችሁት ግን ምንድን ነበር የሚለው በየሰነዱ ላይ ነጭ ካፒታሊዝም ነው የምንከተለው። ለማን ነው ነጭ ካፒታሊዝሙ የሚለውን ትይዛላችሁ። እና ለማንኛውም ደርግ የህዝብ አመኔታ ሙሉ በሙሉ አጣ። ህዝቡ ምንም አይነት ነገር ይምጣ ሰይጣንም ይምጣ ብሎ ጸለየ። ይሄ ብቻ ይውደቅ የሚል ስሜት ብዙ ህዝብ መካከል ነበር። ምንም እንኳን በህወሓት ላይ ጥርጣሬ ቢኖረውም ግን ማንም ቢመጣ ከዚህ አይብስም የሚል ነገር ተፈጥሮ ነበር። በዚህ የተነሳ የህወሓት ሰራዊት በሚመጣበት ጊዜ ሙሉ በሙሉ ደብረታቦርና አምቦ ላይ ከአማራ ክልል ደብረታቦር ከኦሮሚያ አምቦ ላይ ተቃውሞ ከማጋጠሙ እና የህይወት መስዋዕትነት ከመከፈሉ በስተቀር የሶምሶማ ያህል እየሮጠ ነው አዲስ አበባ በአንድ ዓመት ውስጥ የገባው። ማን አዝሎት? አንደኛ ሻዕቢያ ራሱ እዛ ጋር ነፃ ሆኖ ነበር። ኤርትራ ሻዕቢያ አዘለው፣ ዓለም አቀፉ ኃይል አዘለው። በተለይ ከካፒታሊስቱ ዓለም አሜሪካና ብሪታንያ ወዘተርፈ የሚያገኘው ድጋፍ እጅግ በጣም ሰፊ ነበር። ስለዚህ በብዛት የሚበልጠው የአየር ኃይል ሙሉ በሙሉ ቁጥጥር ያለው በሰራዊት ስልጠና በውጊያ ብቃት አንጻር የሚበልጠው በደርግ ጊዜ የነበረው የኢትዮጵያ ሰራዊት የደርግ ሰራዊት አይባልም። በደርግ ጊዜ የነበረው የኢትዮጵያ ሰራዊትና ህወሓትን ብታወዳድሯቸው በደርግ ጊዜ የነበረው መከላከያ ሰራዊት በጀግንነትም በልብም በመሳሪያ ብቃትም በስልጠናም በተለያዩ ነገሮች ይበልጥ ነበር። ግን ምን ሆነ? በሳቦቴጅ ለምሳሌ ሽረ ላይ የተደመሰሰው 603ኛ ኮር ይመስለኛል 4ኛ ክፍለ ጦር ያለበት በጣም አሳዛኝ በሆነ ሁኔታ እንዲጨፈጨፍ ተደረገ። ቤተክርስቲያኑ ሳይቀር መሳሪያ ተተክሎ እና ከበው አስመቱት። ከዛ በኋላ የህወሓት ግስጋሴ ፈጣን ሆነ እና በዛ ምክንያት ህወሓትም ሻዕቢያም በወቅቱ የነበረውን የኢትዮጵያ ሰራዊት ማሸነፍ የቻሉበት ውስጣዊ ድክመትና ዓለም አቀፋዊ ሁኔታ ነው። ደርግ ደግሞ ስዎት አናሊሲስ ውስጣዊ ስትሬንግዛችን ምንድነው? ዊክነሳችን ምንድነው? ዓለም አቀፋዊ ኦፖርቹኒቲዎች እድሎች ምንድናቸው? ስሬት ስጋቶች ምንድናቸው? የሚለውን ስዎት ወይም ስሎት አናሊሲስ መስራት የማይችልበት ሁኔታ ነበረ። በዚህ ምክንያት ሙሉ በሙሉ ለውድቀቱ ተዳረገ። አሁን ያለው ሁኔታ ግን ምን አይነት ነው ብለን እንመልከት። ኤርትራ ብዙዎቻችሁ እንደምታውቋት የረባ አንድ አውሮፕላን እንኳን አጣ መሪው ኢሳያስ አፈወርቂ በግብጽ አውሮፕላን የሄደባት ሀገር ናት። የላትም ማለት ትችላላችሁ። ወጣቱ ልክ እንደ ደርግ ዘመን እየተሰበሰበ ሳዋ ስለሚገባ በየመን በተለያየ አቅጣጫዎች እየጠፋ ብዙ ጊዜ የሜዲትራኒያን ባህር ውስጥ የሊቢያ በረሃ ውስጥ የሚሰቃዩ ኤርትራውያን ሳውዲ አረቢያ ውስጥ የተለያዩ የማዕከለኛው ምስራቅ ሀገሮች ወደ ደቡብ አፍሪካ ወደ ተለያየ አቅጣጫ በመጥፋት ኤርትራ ካላት ህዝብ ቁጥር አንጻር ሲወዳደር ከዓለም ቀዳሚ የሆነ የወጣቶች መጥፋት ያለባት ሀገር ናት። በጦርነትም ያው እንደምታስታውሱት በርካታ ሰዎች አልቀዋል። አንዴ የሃኒሽ ደሴቶች ይገባኛል ሲል፣ አንዴ በመርሲነሪነት ወደ ሱዳን ሲልካቸው፣ አንድ ጊዜ በኢትዮጵያ ውስጥ ያሉትን የተለያዩ እንትኖች ሲያደርግ ኢኮኖሚው ድቅቅ ያለ እጅግ በጣም ወደቡ ምን እንደሚመስል ምጽዋና አሰብ ምን እንደሚመስሉ አይታችኋል። የውጭ ተጓዦች ሳይቀር ሲመጡ ኢትዮጵያ ምን እንደሚሉ ሰምታችኋል። ኢትዮጵያ የሚመጡ የውጭ ተጓዦች፣ የፖለቲካ ተንታኞች፣ ምንም አይነት ከኢትዮጵያ የማይፈልጉ ጭራሽ መስጠት የሚፈልጉ ምሁራን ስለ ኢትዮጵያ የሚተነትኑትን ሰምታችኋል። በተመሳሳይ ሁኔታ ደግሞ ስለ ኤርትራ ሲተነትኑ ካሽ ኦንሊ ሶሳይቲ
በብር እስካሁን የሚጠቀም በጣም ኋላ ቀር የሆነ እና ዝንቦቹን አንዳንድ የተለያየ ነገር ያሳያሉ እና አንዳንድን በሳቅ እያደረጉ የኤርትራን ከተማ አስመራንና አዲስ አበባን እያነጻጸሩ የሚያሳዩዋል እና በጣም እሱ በህሊናችሁ ቢመጣ ደስ ይለኛል። ከተቻለም እንደውም አንዳንዶቹን ኮሜንት ቦክስ ውስጥ ብታስቀምጡ ደስ ይለኛል። እዚህ ጋር የምወዳችሁና የማከብራችሁ ይሄ ሆኖ እያለ አሁን ኤርትራ የአዛውንት ሀገር ናት። ኢሳያስ 35 ዓመት ኤርትራ ላይ የተቀመጠ ሰው ነው። 35 ዓመት ተቀምጦ ለውጥ አምጥቶ ቢሆን ኖሮ እሰየው። ነገር ግን የአዛውንቶች ሀገር ያደረጋት አጠገቡ በረሃ አብረውት የታገሉት ነው ራሳቸው ኤርትራ ልጆች እንደሚያመለክቱት የበላቸው። ስለዚህ ደፍረው ቤተሰብን እያሰቃየ ባለበት ሁኔታ ደፍረው ምን አለበት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ቢመራል፣ ምን አለበት ከኢትዮጵያ ጋር አንድ ላይ ብንሆን የሚሉ ጥያቄዎች በጣም ሰፊ ናቸው። ከዛ ውጪ የቀይ ባህር አፋር እንቅስቃሴ በተለያየ ቦታ ኤርትራ ውስጥ እየፋሙ የሚገሙ እንቅስቃሴዎች አሉ። ፈጽሞ አቅም ያለው አይደለም። ኢኮኖሚው ለአንድ የግብፅን ከኋላ ያለውን የሚፈስለትን ጸረ ኢትዮጵያ ኃይሎች ካልሆነ በስተቀር ኤርትራ ለ4 ቀን መዋጋት የሚያስችል አቅም የላትም። በተመሳሳይ ህወሓት ለ27 ዓመት ኢትዮጵያን ይዞ ስለነበር ከ1967 ከ50 ዓመት በላይ ሁኔታዎችን እየተቆጣጠረ ቀስ በቀስ የመጣ መሆኑ የራሱ የሆነ ጠንካራ መዋቅር መኖሩ ህወሓቶች አንድ ላይ ሆነው መቆማቸው የትግራይ ወገናችን የተጋሩ ወገናችን ትግራዋይ ጋዜጣ እንዳያገኝ የተቃዋሚዎች መጽሔት እንዳያገኝ የተለያዩ አመለካከቶችን እንዳይመለከት ልክ እዚህ ዲሽ ኢሳትን ምናምን እንዳንመለከት ይከለከል እንደነበረው የትግራይን ህዝብ አፍኖ አማራጭ አስተያየቶች እንዳይመለከቱ አድርጎ ኢንተርኔት ዘግቶ የሚንቀሳቀስ መንግስት ነው ከዓለም የተገለለ የህወሓት። ከዛ ውጪ ደጋግሜ እንደማነሳው መናገር ያለብኝ አይመስለኝም። አለቆቻቸው ወታደራዊ አለቆች የህወሓት በሙሉ ያሉት እዚህ ነው። ከፌዴራል መንግስቱ ጋር እየሰሩ ነው። የህወሓት ዋነኛ አለቆች በቅደም ተከተል ወታደራዊ ራንክ ላይ ያሉት ሰዎች እዚህ ናቸው። የህወሓት ቁልፍ ሰዎች በፖለቲካው ጉምቱ ፖለቲከኞች ያሉት እዚህ ነው። እዛ ያሉት ሰዎች የአሉላ ሰለሞንን አገላለጽ ልዋስና በጣም በነገራችን ላይ ትልቅ ለውጥ እያመጣ ካለ ሰው አንዱ አሉላ ሰለሞን ነውና እሱ ጋር ቆም አድርጌ አንድ ነገር ነግራቸዋለሁ። አሉላ ሰለሞን የባልቴት አይነት ናቸው። ፈትለወርቅ ሞንጆሪኖም ሌሎችንም በጣም የዛጉ ናቸው፣ የዘቀጡ ናቸው። አሉላ ብቻ አይደለም፣ ሌሎች በርካታ የትግራዋይ አክቲቪስቶች በሚገባ እየተናገሩ ነው ያሉት። ግን አሉላ ሰለሞን ላይ አንድ ዘመቻ አለ ሰሞኑን ካያችሁ። ኢቭን ብልጽግና ውስጥ ብልጽግና እንደግፋለን ከሚሉ ጭምር አሉላ ሰለሞን ላይ ዘመቻ አለ። አሉላ ሰለሞን መጀመሪያ ጦርነት ባህላዊ ጨዋታችን ነው ይል ነበር። እንዳልሆነ ሚሊዮን ወጣት ማለቁን ተመለከተ። 1 ሚሊዮን ከ600 ሺህ እስከ 1 ሚሊዮን በአሜሪካ ኤምባሲ ኢትዮጵያ ባለ አሜሪካ ኤምባሲ ገለጻ መሰረት 600 ሺህ እስከ 1 ሚሊዮን። ይሄንን ሲመለከት አሉላ ምን አደረገ? ኖ ሰላም ይስፈን፣ ጠብመንጃ እናስቀምጥ፣ ጦርነት ይብቃ፣ የትግራይ ህዝብ በቃዋል። እሱ ላይ ዘመቱበት። ምን ያህል ኢትዮጵያን ሊያፈርሱ እንደሚፈልጉ ምታዩት። አሉላ ሰለሞን በዚህ ሐሳቡ ሊደገፍ ይገባው ነበር። ሌላው ተጋሩ ሆናችሁ ከአማራ ከሌላው የተጋባችሁ ካላችሁ ተፋቷል። አሁን እሱን በመቃረን ቆመ። በጣም ጥሩ አሉላ፣ እኔ በጣም ነው የማደንቀው አሉላ ሰለሞን። ይሄ ድርጅት የትግራይ ህዝብም የኢትዮጵያ ህዝብም ጸርና ጠንቅ መሆኑን በሚገባ ተገነዘበ። እንዳበርበረ እንዳሽሮ አትብሉ አብራችሁ አለ። አሁን ደግሞ አብረን እንብላ አብረን እንደግ የሚል ሐሳብ አመጣ። ይሄ ሰው አጭር ነገር ነው ተናግሬ ማልፈው እዚህ ጋር ሊደገፍ ነው የሚገባው ወይስ ልንቃረነው ነው የሚገባው የሚለውን በደንብ ልናሰምርበት ይገባል። ስለዚህ እኔ አሉላ ሰለሞን እየሰራ ያለው ነገር ስትመለከቱ እና ወደ እንትኑ ልመለስ። ስለዚህ አሁን ትግራይ ውስጥ ያለው ሁኔታ በፊት እናቶች መረቁ ብሎ ፕሮፓጋንዳ መስራት የተለመደ ነበር። እናቶችም ደገፉ መርቀው ላኩ ምናምን ተብሎ አንዳንድ ሰዎች ጅግናው ምናምን እያሉ የሚያቅፉ ምናምን ማሳየት ነበር። አሁን እሱ አይነት ሁኔታ ያለ። አሁን እናቶች ያንን ሰቆቃ ከነ ፈትለ ጽዮን ደብረ ጽዮንና ፈትለ ወርቅ በላይ ተረድተው በጸሎት መሬት ላይ የተንከባለሉ ሲጸልዩ ሲማጸኑ ፈጣሪያቸውን ያየ ሰው ልቦናው በከፍተኛ ደረጃ እንደሚነካ አያጠራጥርም። ልብ አድርጉ፣ እሱ አለ። ከዛ በኋላ ደግሞ የምትመለከቷቸው ነገሮች ለቅሶ አለ። አትወስዱብን በአውቶቡስ ፊት መተኛት አለ። ድንጋይ አውቶቡስ ላይ መወርወር አለ። እናቶች እሱ ብቻ አይደለም፣
በቅርብ ጊዜ ሁለቱም ኃይሎች ባካበቱት የዘመናት የተንኮል ልምድ እዚህ ጋር ያለውን መከላከያ ሰራዊታችን ምን ይመስላል አሁን አልገልጽላችሁ። የሚታወቅ ስለሆነ ያሳየ ስለሆነ ባለፈው 3 ጊዜ ሞክራ ህወሓት ባልተደራጀበት ሁኔታ ውስጥ ዛሬ ያለው ሰራዊት እንኳን ለነዚህ ሽፍሮች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጸው ለምን ሌላ ኃይል አይዳምርም? ጽምዶ አይደለም ሌላም ሆናችሁ ተጨምሯችሁ ነው አሉና ሸረሪና ይዘው ሊፎክሩ ፕላን አወጡ። የመጨረሻ አለን የሚሉትን ተዋጊ ዋነኛ ተዋጊዎች ምርጥ ተዋጊዎች ተመረጡ። ሙሉ እንትኑን ሰምታችኋል። ምርጥ ተዋጊዎች አለን የሚሉትን መሳሪያ መጡ። ልብ አድርጉ። አለን የሚሏቸውን ተዋጊዎች አለን የሚሉትን መሳሪያ በኤርትራውያን ሻቢያ የሻቢያ የትግል ስልት የጦርነት ስልት ምሽግ ቆፍሮ እንደ ፍልፈል አውጥተን እንቀብራለን ሲሉ ነበር ሳሙራ ክቡር ጀነራል ሳሙራ ይኑስ አስታውሳለሁ። እነሱ እንደ ፍልፈል ጉድጓድ ቆፍሮ መወሸቅ ይችላሉ፣ እኛ ደግሞ ቆፍረን አውጥተን መቅበር እንችላለን ብለው እንደነበር አስታውሳለሁና ያንን አድርገው ምሽጋቸውን አጠናክረው በዚህም በዛም ብለው በሚችሉት አቅም ዝግጅት አደረጉ። የሸረሪና ጦርነት ተካሄደና ያሰቡት ቀርቶ አከርካሪያቸው እጅግ በጣም አደገኛ በሆነ ሁኔታ ተመታ። አከርካሪያቸው ሲመታ የፕሮፓጋንዳ ማሽናቸው አልተመታንም የሚል ነገር አመጡ። አልተነካንም። ምንም እንኳን አልተመታንም የሚል ነገር ቢያነሱም አልጀዚራን ጨምሮ ታዋቂ የሆኑ የዓለም ሚዲያዎች እንዴት አድርገው ድባቅ እንደተመቱ በዝርዝር ማሳየትና መግለጽ ጀመሩ። ሱዳን ሰቲት ወንዝ ውስጥ ሁመራ እዚህ ያለው ወንዝ ተከዜ አልፎ ሰቲት ይባላል። ሰቲት ላይ 15 አስከሬኖች ተገኙ። በርካታ አስከሬኖች አልፈው ሄደዋል። ቁስለኛ ተጥለቀለቀ። የኢትዮጵያ ሚዲያዎች እንዳሳዩት እጅግ በጣም በርካታ ከህፃን እስከ አዛውንት ምርኮኞች ታዩ። እንግዲህ እነዚህ ሰዎች ምርኮኝነት የማይሰለቻቸው ግን ሌሎችን ምርኮኞች የሚሉ ናቸው። የሚገርመኝ ነገር እሱ ነው። ምርኮኝነት የማይሰለቻቸው ሌላው ምርኮኛ የሚሉት የዛሬ 5 ዓመት ሩቅ አይደለም እኮ በድሮ በሬ ያረሰ የለም። ቢሆን ኖሮ እንኳን ድሮ ጀግና ብትሆኑ እንኳን በድሮ በሬ ያረሰ የለም። የዛሬ 5 ዓመት እኮ የህወሓት ቁልፍ ሰዎች በሙሉ ሊትራሊ በሙሉ ተማርከዋል። ምሽግ ድረስ ሄደው እያዩዋቸው መጥተዋቸዋል። እንደው ሀቁን ነጋገር ከተባለ አባይ ፀሐዬ፣ ስዩም መስፍን፣ አስመላሽ ወልደ ስላሴ፣ ሴኩትሬ ጌታቸው ከአቦይ ስብሃት ነጋ ከቀድሞ የትግራይ ክልል ፕሬዚዳንት አባይ ወልዱ ጀምሮ በርካታዎቹ ብዙ ጊዜ ምስላቸውን አጋርተናል በሌላ ማህበራዊ ሚዲያ ገጻችን። በሚደንቅ ሁኔታ ከምሽግ ውስጥ እየተጎተቱ ወጥተዋል። እንዲህ የተጠፈነጉ የሜቴክ ኃላፊ ያለ የምን የለ እየተጠፈነጉ ወጥተዋል። ስለዚህ ምርኮኛ ናቸው። እዚህ ጋር ደግሞ አንደኛ ደረጃ ወታደራዊ የጥቁር አንበሳ ሜዳይ ተሸላሚዎች ከ45 46 ዓመት በላይ በመከላከያ የቆዩ በፊልድ ማርሻል የሚመራ ጀግና የሆነ መከላከያ ሰራዊት አለ። አይበገሬ አንድ ቢጫ ሄሊኮፕተር ከነበረበት ዛሬ የሄሊኮፕተሮቹ ብዛት፣ የጀቶቹ ብዛት፣ የድሮኖቹ ብዛትና ብቃት የታየ ነው። አሳይቷል። በተግባርም የተፈተኑ ናቸው። 100 ሚሊዮን ዶላር የሚያወጣ ጀት የሚሰራ ሰራዊት ተፈጥሯል። አሁን አንዳንድ ጊዜ የሚያስቀኝ አንድ የሆነ ነገር አልወደቀም እንጂ ቢወድቅ ተአምር ነው የሚሉት። መሳሪያ እኮ በጦርነት ውስጥ ስንት ወድቋል። አሁን ኢራንና አሜሪካ እስራኤል በሚያደርጉት አይወድቁም የሚባሉ ትልቅ ነገሮች ወድቀዋል። ኢትስ ናት ኤ ቢግ ዲል። ሞራል የሚገነባ አይደለም። አፈር በልተ በምርኮኛ ምድር ተጥለቅልቃ በአስከሬን ወንዞች ተጥለቅልቀው ሆስፒታሎች በቁስለኛ ተጥለቅልቀው ምድር ላይ የሚታዩ ማዕት ተማራኪዎች እያሉ ሸረሪና ላይ ካሸነፋችሁ ለምን አንድ ሰው አልማረካችሁ? ስለዚህ በአጠቃላይ ማንሳት የምፈልገው ነገር ምንድን ነው? አሁን ያለው የኢትዮጵያ ሰራዊት ከኢትዮጵያ ሕዝብ ጋር እጅና ጓንት ነው። እጅግ ከሚፈለገው በላይ ፕሮፌሽናል ነው። በደርግ ጊዜ እንደነበረው የኢትዮጵያ ሰራዊት የተከፋፈለ አይደለም። በአንድ ልብ በአንድ ሀሳብ የተነሳ ነው። ፍጹም በሆነ ዲሲፕሊን የታነጸ ነው። ፕሮፌሽናል ብቃቱ ብዙ ጊዜ ክቡር ፊልድ ማርሻል ብርሃኑ ጁላና ሌሎችም ጀግና ጀነራል መኮንኖች ሲናገሩ ለማላገጥ የምትሞክሩ ብቃቱ ስለታመነበት በተባበሩት መንግስታት ድርጅት ጭምር ሰላም በማስከበር ተልዕኮ በተለያዩ የአፍሪካ ሀገሮች ውስጥ አለ። አሜሪካ በሎጂስቲክስ መጣ ከሐምሌ 20 እስከ 25 በዚህ ዓመት
በቅርብ የዛሬ ወር አካባቢ እንደውም ወር አልሞላው ትልቅ 40 የአፍሪካ ሀገሮች የተሳተፉበት ከ15 በላይ የአሜሪካ የንግድ ሸሪኮች ባሉበት የተካሄደ ትልቅ ጉባኤ አለ። በአፍሪካ የአሜሪካ አዛዥ ወታደራዊ አዛዥ ኢትዮጵያው መለስ ቀለስ ይላሉ። የተለያዩ ጣሊያን፣ ፈረንሳይ ከኢትዮጵያ ጋር ትብብር፣ ቱርክ ወዘተርፈ። ስለዚህ አሁን ያለው አንደኛ ኢኮኖሚያዊ አቅማችን ከአፍሪካ አንደኛ ነው። ሁለተኛ በስንዴ ምርት 33 ሚሊዮን ሜትሪክ ቶን አቅርበናል። የሎጂስቲክስ ችግር የለብንም። መሳሪያ ራሳችን እናመርታለን። ያው ቀላል መሳሪያዎች AK-47 ሳይሆን ከባድ የውጊያ መሳሪያዎች ድሮን እናመርታለን፣ ጀቶች እናመርታለን። ስለዚህ በአጠቃላይ ይሄ እዚህ ጋር ያለው ኃይል በአፍሪካ ውስጥ አስፈሪ የሆነው የግብጽ ሚዲያዎችን ማየት ይቻላል። እምንበልጣቸው በአየር ኃይል ነበር፣ በአየር ኃይል ቦንሰውናል ብለው ሲናገሩ እድሜ ለኡስታዝ ጀማል በሽር እያሳየን ነው። ከዚህ አኳያ በምንም ታሪክ በጀግናው መከላከያ ሰራዊታችንና በ130 ሚሊዮን የኢትዮጵያ ሕዝብ ፊት የትኛውም ኃይል ኢምንት ነው፣ ምንም ነው። ስለዚህ ምርኮኞች ጀግኖችን ምርኮኞች ሲሉ መስማት ታላቁ የክፍለ ዘመኑ የሚሊኒየሙ ስላቅ በፕሮፓጋንዳ እንደ ድሮ በፕሮፓጋንዳ እናሸንፋለን ብሎ ማሰብ አይቻልም። ምክንያቱም እያንዳንዱን የፕሮፓጋንዳ ስልት የኢትዮጵያ ሕዝብም ጀግናው መከላከያ ሰራዊታችንን ያውቃል። እያንዳንዷ የአየር ድንበራችን በቁጥጥር ስር ናት። የምድር ኃይላችን ከሚፈልገው በላይ የተጠናከረ ነው። ባህር ኃይል በአዲስ መልክ ከ3 አስርተ ዓመታት በኋላ ተደራጅቷል። ስለዚህ በአጠቃላይ በኢትዮጵያ ውስጥ ያለው ዝግጅት ቁልፍ በሆኑ ሰዎች የሚመራ ነው። የብልጽግና አመራሮች አንድነታቸው እጅግ በጣም የደረጀ ነው። ከህዝቡ ጋር ያለው ትስስር የህዝብ ይሁንታ ባገኘን ማግስት ነው ጦርነት የሚካሄደው። 99.76% ህዝብ ምርጫ ከመረጠ በኋላ ከ50 ሚሊዮን በላይ ኤርትራ 12 ጊዜ ብትባዛ የማደርስበት ቁጥር ወጥቶ መርጧል። ከህፃን እስከ አዛውንት እነሱ ጋር ቢደመር የማይሆን 12 ጊዜ እጥፍ የሚሆን ህዝብ ወጥቶ መርጧል። በእነዚህ ነባራዊ ሁኔታዎች ውስጥ ጠላቶቻችን ዳግም እንዳያንሰራሩ ተደርገው ይደቆሳሉ። ክብር ለኢትዮጵያ መከላከያ ሰራዊት እና ለኢትዮጵያ ህዝብ፣ ውድቀት ለባንዳና ባንዳዎች። ታየ ቦጋለ አረጋ ኢልመደስ ወዳ ነበርኩ አብሬያችሁ የቆየሁት። አመሰግናለሁ። መልካም ጊዜ ይሁንላችሁ።